የተሸበሸበ ቆዳን ይመልሳል። በዛ ላይ ደግሞ ብጉር፣ ጥቁር ነጠብጣብ እንደዚሁም ደግሞ ማዲያት ላለባቸው ይህ በጣም አሪፍ ነው። ባንዴ ያነሳል። ፊታችን ላይ ያሉትን ጥቃቅን ጸጉሮችንም በዛው ልቅም አድርጎ ነው የሚያነሳልን። ምክንያቱም ይሄ ይቆያል ፊታችን ላይ የተወሰነ በጣም ነው የሚያጠራው። ሰላም ውድን የተከበራችሁ ቤተሰቦቼ እንዴት ናቸው? ደህና ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በጣም ቆንጆ የሆነ የጃፓን እንስቶችን የፊት ማስክ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ፣ በጣም ይጠቅማችኋል። እዚሁም ደግሞ ቪዲዮውን ላይክ በማድረግ ጀምሩት። እንደምታዩት ፊቴን ጽድትን ያደረገው ባንዴ ማለት ነው። በጣም አሪፍ ነው የምር፣ በጣም ትገረማላችሁ። እና ጥቁር ሙዝና እንቁላል ነው የሚያስፈልገን። ነጩ ወይም ደግሞ ቢጫውን ክፍል መጠቀም ትችላላችሁ። እኔ ሁለቱን ምን የተጠቀምኩት አሳያችኋለሁ አብረን። እሺ ወደ አሰራሩ ስንገባ እዚህ ጋር ሙዝ አለኝ እንደምታዩት ጥቁር ሙዝ። በነገራችን ላይ አንዳንድ ጊዜ ሙዙ በጣም ይጠቁራል፣ አንዳንዴ ደግሞ አይጠቁርም እና ከውስጥ ያለውም የሚጠቁርበት ጊዜ አለ እና ፍሪጅ ውስጥ ነው የሚቀመጠው። ፍሪጅ ውስጥ ለ2 ሳምንት አስቀምጨዋለሁ። ብቻ ከ1 እስከ 2 ሳምንት አስቀምጩት ማለት ነው፣ እስኪ ጠቁር ድረስ። ለምን ውጭ እንደዚህ ስለማይጠቁርልን እዛ ውስጥ እናስቀምጠዋለን። ከዛ ውስጡ ይጠቁራል ማለት ነው። በውስጡ ብዙ ንጥረ ነገሮች አሉ። ለፊታችን በጣም አሪፍ ነው። የተሸበሸበ ቆዳን ይመልስልናል፣ ይወጥርልናል። እንደዚሁም ደግሞ በፊታችን ላይ የተለያዩ አላስፈላጊ የሆኑ ነጥቦችን ማዲያትና ብጉር እንደዚሁም ደግሞ ጠባሳ የመሳሰሉትን ያጠፋልናል። ለዛ በጣም አሪፍ ነው። ያው ዌይቲንግ ያደርጋል ማለት ነው እና የልጅነት ቆዳን ያላብሳል። ይህንን የተወሰነውን እጠቀማለሁ። በነገራችን ላይ በጣም ብዙ ነው። እዛ በመጀመሪያ ይህንን ድቅቅ አድርጌ በሹካ እንደምታዩት እዳምጠዋለሁ ማለት ነው። ባትፈጩት መልካም ነው። ላም እንዲል ከፈለጋችሁ መፍጨት ትችላላችሁ፣ ግን ባይፈጭ እንደዚህ በእጃችን ብናዘጋጀው ደግሞ የተሻለ ነው እና በጣም ቆንጆ ነው። ባይዘወይ በጣም ነው የሚያጠራ ማለት ነው። በጣም ትወዱታላችሁ፣ ሞክሩት። በዛ ላይ ቀላል ነው። ኮሪያ እና ጃፓኖች እንደዚህ ፊታቸውን ጽድት ነው የሚያደርጉበትና ግሎ ያደርጋል። በጣም ነው የሚያጠራው። ልክ እንደ ብርጭቆ ነው የሚያጸዳላችሁ ፊታችሁን። ቆዳን በጣም ነው የሚያጠራ እና በደንብ አድርጌ እንደዚህ አዋህደዋለሁ እንደምታዩት ለ5 ድረስ ማለት ነው። አንዳንዴ በጣም ነው የሚልመው። ከዛ እንቁላሌን ሰብር ያደርጋለሁ። እኔ ሁለቱንም ነው የምጠቀመው፣ ግን አንዱን መጠቀም ትችላላችሁ እንደ ፍላጎታችሁ፣ ወይ ነጩን ወይ አስኳሉን ማለት ነው። እኔ ሁለቱንም ነው ያደረግኩት። ሌላ የምጨምረው ግብአት ስላለ ሁለቱንም አድርጌዋለሁ ማለት ነው። በጣም አሪፍ ነው ለአንገታችሁ፣ ለእጅ፣ እንደዚሁም ለፊት፣ ለሁሉም ይሆናል። በደንብ አድርጌ ያቀላቅለዋለሁ። ይህ ትዕግስት ላለው ሰው በጣም አሪፍ ነው። ተጠቀሙ። ከዛ እዚህ ጋር የምጠቀመው እርድ ነው። 1 ማንኪያ እርድ ቀስ እያልኩ ጨምራለሁ፣ የሚያስፈልገኝ ከሆነ ማለት ነው። ወፈር እስከሚል ድረስ ትንሽ በዚህ መልኩ ታደርጋላችሁ። እዚህ ጋር የፈለጋችሁትን የዘይት አይነት መጠቀም ትችላላችሁ። እኔ አልተጠቀምኩም፣ እናንተ መጠቀም ትችላላችሁ። ለምሳሌ ወዝ እንደዚሁም ብጉር የሚያስቸግራችሁ ከሆነ የወይራ ዘይት ተጠቀሙ። እኔ ቆዳይ ደረቅ ስለሆነ ሌላ አይነት ኮኮናት እንደዚሁም ደግሞ ዋቢ ኦይል ነው የምጠቀመው፣ ግን ለዛሬው አልተጠቀምኩም ማለት ነው። መሻለ ብላችሁ ስለምትጠይቁኝ ነው፣ ለዛ ነው። ያው አንዳንድ ጊዜ ኮመንት ይጠየቃል፣ ግን ቪዲዮውን አታዩትም እና ለዛ ነው። እና ላይክ አድርጉ ደግሞ እሺ። ገና ዛሬ የመጣችሁ ለቻናል ደግሞ ሰብስክራይብ እንደዚሁም ደግሞ ኮሜንት አድርጉልኝ። አመሰግናለሁ። ከዛ እንደዚህ በምታዩት መልኩ ልሞልኛል። ከዛ እንጠቀማለን ማለት ነው። ያዘጋጀነውን ውህዳችንን እንቁላል እና ጥቁር ሙዝ በጣም አሪፍ ነው።
እንዳትሸወዱ። በቃ ሙዝ ከዚህ በላይ መጣል የለበትም። እንደዚህ ለፊታችሁ ትጠቀማላችሁ። በነገራችን ላይ በደንብ አድርጋችሁ ቀቡ። እሺ፣ በተለይ ይህ ጠባሳ ምናምን ማዲያት ምናምን አለባችሁ ቦታ ላይ ቅብት እያደረጋችሁ በጣታችሁ ማሳጅ ብታደርጉለት በጣም አሪፍ ነው። ኢቭን እንደዚህ እኔ እንዳደረግኩት እንኳ ባይመቻችሁ ቀብታችሁ 30 ደቂቃ እንኳን አቆያቻችሁ ብትታጠቡ እጅግ አሪፍ ነው እና ይሄን ያደረግኩት ለምሳሌ እስከ 1 ሰዓት ምናምን ይፈጃል። ግን በሌላ አጋጣሚ ወይም ደግሞ በሌላ ዘዴ መጠቀም ትችላላችሁ እና በደንብ አድርገን እናዳርሰዋለን ማለት ነው። ቀባዋለሁ ምንም ነገር እንዳይቀራችሁ ፊታችሁ ላይ ሁሉንም ቀቡ። ምክንያቱም በጣም ነው የሚያጠራ። አሁን እኔ በእጄ ቀባለሁ በደንብ አድርጌ፣ ምክንያቱም በእጄ ይመቸኛል የፈለጋችሁትን ቦታ ለመቀባት። እንደዚሁም ደግሞ በዛው እግረ መንገዳችሁን ማሳጅ ለማድረግ የሚመቸው በእጅ ሲሆን ነው። እርድ እኔ በጣም ነው የሚመቸኝ። በነገራችን ላይ ከእርድ በተጨማሪ እርጎ፣ እንደዚሁም ደግሞ የበቆሎ ዱቄት፣ የሽምብራ ዱቄት መጠቀም ይቻላል እዚህ ጋር ማለት ነው። እርድ ብቻ አይደለም። እኔ እርዱ በጣም ስለሚመቸኝ ነው። እናንተ ደግሞ በቤታችሁ ለቆዳችሁ የሚመቻችሁን ግብአት መጠቀም ትችላላችሁ ማለት ነው። ግዴታ አይደለም እርድ ማለት ነው። ከዛ በደንብ አድርጌ ማሳጅ አድርገዋለሁ። ሶፍት ከማድረጌ በፊት ማሳጅ አድርገዋለሁ የተወሰነ ማለት ነው። አያችሁ እዚህ ጋር ወደ ውስጥ ቆዳችንን ዝልቅ ብሎ ራስ እንዲያደርግልን የቆዳችን እርጥበቱን እንዲጠብቅ ይረዳናል። ከዛ ቤተሰቦቼ ይኸው በደንብ ያለኝን እቀባለሁ በምታዩት መልኩ። እንግዲህ እዚህ ጋር ከላይ እያደረግኩት ያለሁት ፕላስቲክ ነው። ፕላስቲክ በጣም እንትን ይላል፣ እሱን መጠቀም እንችላላችሁ ማለት ነው። የስቲም እንዲያደርግ እንደዚሁም ደግሞ ቆዳችን ላይ ውህዱ ለ1 ሰዓት ያክል በሶፍት እንዲቆይ ወይም ደግሞ ስቲም እንዲያደርግ ይረዳናል ማለት ነው። አሁን እኔ ሶፍት ነው የማደርገው። በምታዩት 2 ቅጠል ሶፍት ታደርጉና ተቆራርጣላችሁ። ትንሽ ትንሽ ያደርጋችሁ። ከዛ በዚህ መልኩ ከቀባችሁ በኋላ ልጥፍጥፍ ታደርጉታላችሁ ማለት ነው። ከዛ በላዩ ላይ መቀባት። ይህን ከለጣጠፍን በኋላ ሶፍት በጣም አሪፍ ነው፣ ጥሩ አማራጭ ነው። ከላስቲኩ ይሻላል ማለት ነው። እና እንደዚህ በደንብ እናደርጋለን። ይሄ ስቲም ያደርጋል የተወሰነ ጊዜ። በዛ ላይ ስታነሱት ሁሉንም ነገር ነው ይዞ የሚነሳው። ያላስፈላጊ ነገር ከፊታችን ላይ ጥቁር ነጠብጣብ፣ እንደዚሁም ደግሞ የብጉር ጠባሳ ማዲያት ካለብን እሱንም ያነሳል። እንደዚህ ደርባችሁ ቀቡት። ድርብ አድርጋችሁ በደንብ ቀቡት ማለት ነው። ከላይም በዚህ መልኩ ቀብቼ ጨርሼ መጥቻለሁ ማለት ነው እንደምታዩት። ከዛ እንግዲህ ከ1 ሰዓት ከምናምን ቆይታ በኋላ ደግሞ ተመልሼ እመጣለሁ። አብራችሁን ቆዩ፣ ላይክ እያደረጋችሁ እሺ። እና እስኪደርቅ ድረስ እንጠብቀዋለን። በጣም ነው ስቲም ነው የሚያደርገው። አሁን ይሄኔ ቆዳችን ላይ ይወጠርልናል። የተሸበሸበ ከግንባራችን ካለ ፊታችን ካለ ያንን ይመልስልናል ማለት ነው። እና ተመልሼ መጥቻለሁ። እንደምታዩት እጄ ላይ ስነካ ሁሉም ደርቋል። በጣም ውጥር አድርጎ ነው የያዘኝ። ቆዳዬን ወጥሮልኛል። አሁን ቀስ እያልኩ አነሳዋለሁ ማለት ነው። እንዳያማችሁ በጊዜ መለስ በሉና እንደዚህ ታነስታላችሁ። አሁን በሚነሳበት ሰዓት ጸጉር ካለ እንደዚሁም ያላስፈላጊ ጥቁር ነጠብጣቦች ካሉ እነዛን ሁሉ ያነሳልናል። መወጠር ብቻ አይደለም ስራው። በዛ ላይ ደግሞ ፊታችን በጣም ጽድት ያለ ፍክት ያለ በቃ ብራይት እንዲሆን ያደርገዋል። በጣም አሪፍ ነው። በጣም ቆንጆ ነው። እዚህ ጋር ሳነሳው ትንሽ ሀመም አድርጎኝ ነው ይይዛልና በጣም ነበር የያዘኝ በወቅቱና ቀስ ብዬ አላቀቁት ማለት። ካላቀቃችሁ በኋላ ወይኔ ፊት እንዴት እንደሚያጸዳ ጠይቁኝ እና ሞክሩት። በጣም አሪፍ ነው።
ትወዱታላችሁ። ሳትታጠቡት ራሱ ጽድት ያለ ቆዳ ነው የምታዩት። አለ አይደለ? እንዴት ነው ግሎ ነው የሚሆነው። እዩት እንዴት እንደሚያምር አያችሁት? ሙልጭ ብሎ ልቆልኛል። እኔ እርድ ነው የተጠቀምኩት። እንደነገርኳቸው የበቆሎ ዱቄት ወይም ደግሞ ነሻ ኮርን ፍሎር ማለት ነው መጠቀም ትችላላችሁ። ዳራ ማለት ነው እንደዛ ይባላል። አሁን ደግሞ ታጥቤ ተመልሼ ደግሞ አሳያችኋለሁ። ታጠብኩት እዩት። የእውነት ማለት ነው ልክ እንደ ጨቅላ እንደ ልጅነት ቆዳ ነው የሚያደርገውና አስቡት እስኪ ለ1 ሰዓት ተኩል ያክል በደንብ ስቲም አድርጎልኛልና በጣም ነው ፊቴን ያሳመረልኝ ያጸዳልኝ። እና ወደው አይደለም ጃፓኖች አዘውትረው የሚጠቀሙት የምር ማለት ነው። በጣም ቆንጆ ነው። ከዛን ሞስቸራይዝ እናደርጋለን እና ለፊትሽ የምትቀቢው ምንድን ነው ብላችሁኛል። እኔ ክሬም አዘጋጃለሁ አንዳንድ ጊዜ ቆንጆ ክሬም ዘይት ቫልዚን ተጠቅሜ አዘጋጃለሁ ማለት ነው። አሁን ግን ይሄ የምቀባው ኮኮናት ነው። ኮኮናት ለፊቴ እኔ ቆዳዬ ደረቅ ስለሆነ በጣም ወዝ ይሰጠኛል እና በጣም ነው የምወደው። እርጥበት እንዳለ ይቆያልኛል ለዛ እሱን ነው የምቀባው። እናንተ ደግሞ የምትወዱት እንደዚሁም ለቆዳችሁ የሚስማማችሁን ግሪሰሊ፣ ባቢ ኦይል መጠቀም ትችላላችሁ ማለት ነው። እነዛ እንደ ቆዳችሁ ይወስነዋል። ዋናው ለቆዳችሁ የሚስማማችሁን መጠቀም ነው እና በጣም የምር በጣም ቆንጆ ነው። እዩት እንዴት ጽድት እንዳደረገልኝ አትጠይቁኝ ማለት ነው። በጣም ነው የምትወዱት፣ ሞክሩት እሺ። እንደምታዩት ፏ አድርጎልኛል የምር ማለት ነው። ሙሽራ ነው የሚያስመስለው። በጣም ያሳምራል። እንደምትወዱት ተስፋ አደርጋለሁ። ሞክሩት። ከዛም ኮሜንታችሁን አስተያየታችሁን ስጡኝ ማለት ነው። የዛሬው ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም ከልብ አመሰግናለሁ። እንደዚሁም ደግሞ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ። ቻው